እንኳን ደህና መጣችሁ። ምርጫ በሀሳብ ብልጫ የተሰኘ ውይይት አሚኮ አዘጋጅቷል። ሰላም በያላችሁበት ክቡራትና ክቡራን ተመልካቾቻችን፣ ዛሬ የምርጫ 7ኛው ሀገራዊ ምርጫን አስመልክተን በ2018 የሚደረገውን ማለት ነው ከተለያዩ ሀገር አቀፍ የፖለቲካ ፓርቲዎች ጋር ውይይት እናደርጋለን። እንግዶቻችን በኢትዮጵያ ምርጫ ቦርድ በሀገር አቀፍ ፓርቲነት ተመዝግባችሁ ሰዓታችሁን ሰጥታችሁ ከዚህኛ ጋር ቆይታ ልታደርጉ ስለመጣችሁ አመሰግናለሁ። መልካም። በግራዬ በኩል ያሉት አቶ ገብሩ በርሄ ናቸው። የኢትዮጵያ ዲሞክራሲያዊ ህብረት ወክለው ነው የመጡት። በግራዬ በኩል ደግሞ ያሉት አቶ ኢዮኤል ሰለሞን ናቸው። ከኢትዮጵያ ዜጎች ለማህበራዊ ፍትህ ወይም ኢዜማ የመጡ ናቸው። እንዲሁም ደግሞ መሀል ላይ ያሉት አቶ ናትናኤል መኮንን ትብብር ለኢትዮጵያ አንድነት ወይም ትብብር ለኢትዮጵያ ከተሰኘ በአዲስ በትብብር በቅንጅት ከተመሰረተ ፓርቲ ነው የመጡት። በድጋሜ ጊዜያችሁን ስለሰጣችሁኝ አመሰግናችኋለሁ። ምርጫ እንደው በመንግስት ምስረታ ብቻ ሳይሆን በአንድ ሀገረ መንግስት ግንባታ ጭምር የሚያበረክተው አስተዋጽኦ ትልቅ ነው ተብሎ ይታመናል እና በተለይ ሰላማዊ ሀገርን ከመገንባት ህዝቡ በራሱ መንግስትን የመመስረት ሀሳብና እምነት እንዲኖረው ከማድረግ ጭምር በሀገራዊ ግንባታ ምርጫ የሚኖረው ሚና ምንድን ነው በእናንተ ግንዛቤ? ከማን ጀምር? በእድሜ እናድርገው። እሺ፣ መጀመሪያ አስቀድሜ ላመሰግናችሁ እወዳለሁ። ምርጫ በሀሳብ ብልጫ የሚለው ከምርጫ በፊት ምርጫ የሚያመጣው አስተዳደራዊ ለውጥ ነው፣ ሰላም ነው፣ ዲሞክራሲ ነው። ስለዚህ ለሀገረ መንግስት ግንባታ ከፍተኛ አስተዋጽኦ አለው። አንደኛ ህዝቡም ራሱ ወኪሎቹ አውቆ ይሾማል። ሰዓቱ ሲደርስ ደግሞ እንደገና ሌሎች ወኪሎች ይተካል። ሁለተኛ ሀገሪቷ ሰላም፣ ዲሞክራሲ ሊያሰፍን ይችላል የሚለው አካል ስለሆነ የሚወከለው ያ የህዝቡ ድምፅ ወደ ታች እንደገና ወርዶ ሰላም፣ ዲሞክራሲ ሲያሰፍን ይታያል ማለት ነው። ስለዚህ ምርጫ ለአንድ ሀገር ደም ስር ነው ብለን ማስቀመጥ እንችላለን። ሰላማዊ ዲሞክራሲያዊ የሆነ ህዝብ ያለምንም ተጽዕኖ በራሱ ፍላጎት ራሱን ከራሱ የወጡ ራሱን ሊያስተዳድሩት የሚችሉ ከህዝብ ለህዝብ ወደ ህዝብ የሚባለው ትርጓሜ ሊተረጉሙለት የሚችሉ ወኪሎቹ የሚመርጥበት ከሆነ ደም ስር ነው፣ የአንድ ሀገር ህልውና አረጋጋጭ ነው ብለን ነው የምናስቀምጠው። ሀገረ መንግስቱ የጸና እንዲሆን ሰላማዊ ሀገር እንዲገነባ ዜጎች በሀገራቸው የሚተማመኑበት ሁነት በመፍጠር በኩል ምርጫ ያለው ሚና ምንድን ነው? የምርጫን አስፈላጊነት ከመርህ አንጻር ከዓላማው አንጻር ለሀገር ግንባታ፣ ለሀገረ መንግስት ግንባታ፣ ለሰላምና መረጋጋት፣ ለልማት እና ተጠያቂነት ለማስፈን መሰረታዊ ነው ምርጫ። ስለዚህ ከዓላማው አንጻር ትክክል ነው። ከመርህ አንጻር የምርጫን አስፈላጊነት መካድ አይቻልም። በምርጫ ስልጣን ያሸጋገሩ ሀገሮች የተረጋጉ ናቸው። ዜጎች በሀገራቸው ይኮራሉ። ስለዚህ ልማት ይረጋገጥባቸዋል። እኩልነት አለ። የምርጫን አስፈላጊነት ከብዙ አንጻር ማየት ይቻላል። ብያኔው ላይ ትኩረት ማድረግ ያለብን የሚመስለኝ በግሌ አገር ማለት ምንድን ነው ተብሎ ሲባል በትንሹ እንደው ሁላችንም የሚያስማማን ዴፊኒሽን የሚያስቀምጠው የዩኤን ቻርተር ነው። ከዛ ውስጥ አንደኛው መንግስት ነው። መንግስት መኖር አለበት የሚል እንትን ያስቀምጣል። መንግስትን ደግሞ ልንፈጥር የምንችለው በምርጫ ነው። ይሄ ምንም አንድ ሁለት የሌለው ጉዳይ ነው። በምርጫ ስንፈጥር ምን እያልን ነው የሚለው ነው ወሳኝ። ፖለቲካ አፍተር ኦል ወይም በመጨረሻ የዜጎች ስምምነት ነው። የዜጎች ስምምነት ደግሞ ሊሆን የሚችለው በአንድም በሌላም መንገድ ስምምነታቸው ማህተም የሚያደርጉበት አንድ መንገድ ያስፈልጋል። ለዛ ደግሞ ምርጫ ምንም አይነት ድርድር የሌለው ጉዳይ ነው ብለን ነው የምናምነው። የኢትዮጵያ የምርጫ ታሪክ ትንሽ መታየት ያለበት ይመስለኛል። በተለይ ዲሞክራሲን ከመትከል አኳያ ያለው ታሪክ እንዴት ነው የሚገመገመው? ከሱ ተነስተን በተለይ አሁን ያለፈው 6ኛው ሀገራዊ ምርጫ ስንመለከት ከሌሎቹ በተሻለ የመምረጥ
በቅርብ ጊዜ እኔ በማስታውሰው ማለት ነው ህዝቡ የመነሳሳት ነገሮች አይተናል። ምርጫ ላይ የማተኮር እንዲህ ጉዳዮች እና እንደው ጠቅለል ባለ መልኩ ከሱ የምንማረውስ ምንድን ነው? እንዲሁም ደግሞ ዲሞክራሲን ከመትከል አኳያ ከኢትዮጵያ ምርጫ ታሪኮች መገንዘብ ያለብን ጉዳዮች ምንድን ናቸው? የሀገረ መንግስት ታሪካችን ረዥም ነው። ያ ረዥም የሀገረ መንግስት ታሪክ በዲሞክራሲ ማነጽ ግን አልቻልንም። ረዥም የሀገረ መንግስት ቢኖረን አብዛኛውን ጊዜ በኃይል መንግስቶች የሚጸኑበት ሁኔታ ነው ያለው። ስለዚህ ይሄ በስነ ልቦና ውቅራችን ወይም ደግሞ በአስተሳሰባችን ረገድ በራሱ ተጽዕኖ ያደረገብን ይመስለኛል። ከዚህ መላቀቅ ያስፈልጋል። ማህበረሰቡ ከዚህ ቀደም በእንዲህ አይነት መንገድ ሄደን የደረሰብን ምንድን ነው፣ አሁንስ እየሆንን ያለው ምንድን ነው ብሎ ተረድቶ ምርጫ ምናልባትም ከሚያጣው ነገር ከሰው ህይወት ማጣት፣ ከንብረት መውደም እና ከመሳሰሉት መለስ ባለ በተለይም ደግሞ እንዲህ አይነት ምርጫዎች አብዛኛውን ጉዳታቸውን የሚያሳርፉት በፖለቲካ ውስጥ በጣም አክቲቭ የሆነ ቀጥታ ተሳትፎ ያላቸው የፖለቲካ አመራሮች ሳይሆኑ ማህበረሰቡ እንደሆነ ከተረዳ ሞር እዚህም ጋር እንደተቀመጠው በሀሳብ ብልጫ የሚለውን ይዞ ሀሳቦችን ሰምቶ የመምረጥ ልምምድን ማዳበር አለበት ብለን እናምናለን። በእኛ እምነት ማህበረሰብ ራሽናል ነው ወይም ደግሞ በኢኮኖሚክስም ሆነ በፖለቲካ ረገድ ዲፋይን ሲደረግ ግለሰቦች በምክንያታዊነት ይወስናሉ፣ አናላይዝ አድርገው ይመርጣሉ ተብሎ ነው የሚታመነው። ያ እምነት ስላለን ነው በሀሳብ ብልጫ ብለን እንደ ኢዜማ የምንንቀሳቀሰው። ከዚህ ቀደም በነበረ እንትናችን የምናደርጋቸው ነገሮች ከፖሊሲ ከምርጫ ሀሳቦች ጋር ወይም ደግሞ አማራጭ ሆነን መቅረብ እንችላለን ከሚሉ ጋር ነው። ያህንም ማህበረሰቡ መግዛት አለብን የሚል እምነት አለን። ያለው የልምምድ ዲሞክራሲን ከመትከል አኳያ ሁላችን የምናነሳው ጉዳዮች ይኖራሉ። ይሁንና በተለይ ካለፈው 6ኛው ምርጫ ተስፎች አላየንም። 2013 ምርጫ ሲደረግ ተስፋ ነበር፣ የህዝቡ መነሳሳት ነበር። ግን ያን ተስፋ በተግባር አላየነውም። ስለዚህ እንደተባለው ነው ዓላማዎቹ፣ ሀሳብ ትግሉ፣ መድረኩ ተጠቅመን ታግለናል። በጊዜው ቀደም ሲል የነበሩ ምርጫዎች ነበር። ከንጉሱ ጀምሮ ምርጫ ነበር አይደል? ደርግም ከዛ ኢህአዴግም የስሙላ ምርጫዎችን አድርጎ ያውቃል። የተሻለ የሚባለው 1997 ምርጫ ነው። የተሻለ በር ዲሞክራሲ በር ስለነበረ ሀሳቦች የበለጠ የመፋተግ እድል ስለነበረ መድረኩ የተሻለ ስለነበር ውጤቱን አይተነዋል። ህዝብም እምነት ሲኖረው በምርጫው ለውጥ አምጣለሁ ብሎ ሲያስብ ያመጣውን ለውጥ አይተናል በተግባር እና የመጀመሪያው 5 ዓመት ምርጫ የተደረገበት ጊዜ እስከሚመጣው 5 ዓመት ወይም እስከ ምርጫው እስኪደርስ ድረስ ባለው ውስጥ የነበረውን የዲሞክራሲ አውድ የፓርቲዎች የመደራጀት ነጻነት፣ የዜጎች የመቃወም የመደራጀት የመሰባሰብ ነጻነታቸው እንዴት ነበር? ዜጎች በነጻነት ይሰበሰቡ ነበር፣ ይደራጁ ነበር። ያ ነው ለምርጫው ብቁ የሚያደርገን ወይም ዲሞክራሲ የተገነባ ነው አይደለም የሚለውን ድምዳሜ ላይ የምንደርሰው እነዚህን ሂደቶች ስናይ ነው። እና በ5 ዓመት አንዴ እንደዚህ አይነት መድረክ ስለተገኘ ሀሳብ ይፋጫል ወይም የሀሳብ ትግል ይደረጋል፣ በዛ ምርጫ ይደረጋል ማለት አይደለም። ያ ዲሞክራሲን አያመጣም። ስለዚህ ሂደቱ ለዛ ሀሳብ ለዛ ምርጫ የሚያደርስ እድገት አይደለም እያየን ያለ። በአንድ ቀንና በአንድ ዓመት ሴክሲድ አድርገህ ልትመራበት የምትችል ነገር አይደለም። ግን ስቴፕ ባይ ስቴፕ እድገቶች እያየህ ትሄዳለህ፣ ለውጦች እያየህ ትሄዳለህ። ለምሳሌ ኦልሞስት አሁን 7ኛ ምርጫ ነው። ኢዲዩ አንድ ምርጫ ብቻ ነው ያልተሳተፈ። የመጀመሪያው 6ቱንም ተሳትፏቸዋል። አዎ 87ቱ ሁሉም ቴስት አድርገናቸዋል ማለት ነው። ጥሩ የተባረርንበት ነበረ፣ እንዳንቀበር የተከለከልንበት ነበረ፣ እሳት ከጎረቤታችን እንዳንለምን የተከለከልንበት ጊዜ ነበረ። አይደለም ለምርጫ ልንወዳደር። ግን እሱ ትግል ነው በማለት እየወደቅንም እየተነሳንም የልምምዱ ሂደት አብረን ሄድንበት። ስለዚህ በየጊዜው ለውጦች እያየን የመጣ ነው። በተለይ 6ኛ አገር አቀፍ ምርጫ ምንድን ነው የታየ ወደሚለው እንምጣ። የተወሰነ ለውጥ እንዲኖረው ያደረገው ራሱ ማህበረሰቡ ነው፣ ህዝቡ ነው። የተገኘው ለውጥ ብዙ ተስፋዎች ነው ለማህበረሰቡ የተሰጠው፣ ፕሮሚስ የተገባለት። በተግባር ደግሞ ስደት የነበሩ ፖለቲካ ፓርቲዎች ገቡ፣ ስደት የነበሩ ፖለቲከኞች ገቡ። ኦልሞስት በሀገራችን ውስጥ ከፍተኛ እንቅስቃሴ ለማድረግ ቦታ ተመቻቸ የሚል ተስፋ ተሰጠ። እውነትም ገብተው ጥሩ እንቅስቃሴ ጀመሩ። እኛ እዚህ ያለነውም እንደዚሁ።
ግን የሰዎች ስብስብ ስለሆን የቆንጆ የተመቻቸ ነገር አሁንም እየቀጠለ ነው ማለት አይደለም። ችግሮች አሉ በመንግስት የሚፈጥራቸው ችግሮች ማለት ነው። ኢቭን እኛ ፖለቲከኞችም ራሳችን ኢሞሽናል ሆነን አንዳንድ የምንፈጥራቸው ችግሮች አሉ። ግን ከሁሉም የተሻለ ስድስተኛ ነው ብለን ማስቀመጥ ግን የሚገድበን ነገር ያለ አይመስለኝም። እኔ ጥሩ ነው። ሰባተኛ ምርጫ ደግሞ ምን ይሆን ወደፊት እናየዋለን። ስለዚህ የፖለቲካ ፓርቲዎች ተሰባስበን አንድ የሆነ ስብስብ ፈጥረን ለምሳሌ አሁን ወንድሜ የሚገልጸው ስብስብ እኔም አውቀዋለሁ፣ በስብስቡ ግን አይደለሁም። ሁላችንም በእንደዛ አይነት እየሰባሰብን መተን ለመንግስትም አስጨናቂ ልንሆን አልቻልንም። እየተበታተን ነው የምንሄደው። የራሳችን ድክመትም ራሱ ይፋ ማውጣት መቻል አለብን። መንግስትም ጠንካራ የተሰባሰበ ኃይል ካየ የሚያደርጋቸው ችግሮች በሙሉ መፍትሄ ሊያመጣ ይችላል። ፓርቲዎች ራሳቸው ሀሳብ ሽጠው ፖሊሲዎቻቸውን ሽጠው የሚወዳደሩባቸው ምርጫ እንዲሆኑ ህዝቡ አይ ማነህ ከየት ነው የመጣኸው ሳይሆን ፖሊሲው ምንድን ነው ምን ሊጠቅመኝ ይችላል የሚል ግምገማን እንዲያመጣ ከህዝቡስ ምን ይጠበቃል? መምጣት ያለበት ልምምድ ምንድን ነው? ከዚህ አንጻር በተለይ የፓርቲዎቹስ ሀሳብ ለመሸጥ ያላቸው ዝግጁነት መታየት የለበትም ወይ? በመሰረታዊነት የፖለቲካ ፓርቲዎች ሚናም ነው አሁን የሚጠየቀው። ተፈጥሯዊ ሚናቸውን አድርጉ ተብሎ ሲጠየቅ አዎ ማድረግ አለብን፣ ምንም ጥያቄ የለውም። እንደሚታወቀው በእኛ እምነት 4 መሰረታዊ ሚናዎች አሉት ፖለቲካ ፓርቲ ብለን እናምናለን። የመጀመሪያው አማራጭ ሀሳብ ማምጣት ነው። ሁለተኛው አማራጭ ሀሳቡን መፈጸም የሚችሉ አመራሮች ማብቃት ነው። ሶስተኛ ድርጅታዊ መዋቅር ማጠናከር ነው። አራተኛ የመንግስት ኃላፊነት መውሰድ ነው። ይሄ የፓርቲዎች ተፈጥሯዊ ሚና ነው ብለን እናምናለን። የፖሊሲ ጥያቄ እንደ ጥያቄ መነሳት የለበትም። ምክንያቱም ኢንሄረንት ስለሆነ ለፖለቲካ ፓርቲ ይህንን ማድረግ ግዴታው ስለሆነ ይህን መያዝ ያስፈልጋል። ማህበረሰቡ ይህን መጠየቅ አለበት። አዎ አለበት። እንደ ኢዜማ በፖሊሲና በአማራጭ ሀሳብ ምንታማ አይመስለኝም። ለዚህ ምስክር የሚሆነው ገዢው ፓርቲ ይመስለኛል። የመጀመሪያው በአንድ ያለፈው 2013 ምርጫ ክርክር ላይ የገዢው ፓርቲ አመራሮች ከወቀሱን ነገር መካከል ቀጥታ የተላለፈ ፕሮግራም የፖሊሲ ጋጋታ ታበዛላችሁ የሚል ነው። ስለዚህ በፖሊሲ ምንታማ አይመስለኝም። ለፖሊሲ ዝግጁነታችን ደግሞ ከወንድሞቼ ጋር በተወሰነ ደረጃ ሀሳብ እስማማና የተለየ ልዩነት ያለኝ ሀሳብ አቶ ናትናኤል አሁን መጨረሻ ላይ ያነሱት አንዳንዴ ፓርቲዎች አንጻራዊ ሰላም ያለባቸው ቦታዎች ላይ ራሱ ምን እየሰሩ ነው የሚለውን ማየትም ግን ያስፈልጋል። ስለዚህ ማህበረሰቡ መጠየቅ አለበት። አዎ መጠየቅ አለበት። እኛም ፖሊሲዎችን ማዘጋጀት አለብን። ሶስተኛው ግን መታየት ያለበት እድል የሚባለው ነገር መታየት አለበት። ፖሊሲ አማራጭ ሀሳብ ነው። አማራጭ ሀሳብ መድረስ አለበት። ለመድረስ ደግሞ ሚዲያም ያስፈልገዋል። እንደናንተ አይነት ሚዲያ ያስፈልገናል ማለት ነው። እንደ ፓርቲ ያጣ ነው ሚዲያ ነው አንደኛው ነገር። ሁለት አይነት ሚዲያዎች አሉ እንደምታውቀው በሀገራችን። አንደኛው በመንግስት ስር የሚተዳደሩ ሚዲያዎች አሉ ወይም በህዝብ ግብር ማለት ነው። ሁለተኛ ደግሞ የግል ሚዲያዎች አሉ። በአብዛኛው እድል የሚሰጡን የግል ሚዲያዎች ናቸው። አብዛኛውን ሰፊውን ማህበረሰብ የሚደርሱት ደግሞ አማራጭ ሀሳቦችን ማድረስ የሚችሉት የመንግስት ሚዲያዎች ናቸው። ከምርጫ ማግስት ባለፈው መጠናቀቅ ቀጥሎ እስካሁን ባለው ምርጫ ሂደት ውስጥ እነዚህን ሀሳቦቻችን እንድናገር እድል ሊሰጡን ይገባ ነበረ። እድል አይሰጡም። ያኛው ትልቅ ችግር ነው። ስለዚህ አማራጭ ቢኖርህም የምትደርስበት ሚዲየም ከሌለ ዋጋ አይኖረውም ማለት ነው። ተፎካካሪና አስፈላጊ የሚባሉ ፖሊሲዎች ከመጡ ፓርቲዎች ቢያሸንፉ እንኳን ሀሳቦቹ በህዝብ ልብ ውስጥ የመቆየት እድልም ስላላቸው መንግስት የሚመሰረተው አሸናፊው ገዢ ፓርቲ እነዛን ጉዳዮች ወስዶ ሊተገብርና የአንድን ማህበረሰብ ህይወት ሊለውጡ የሚችልባቸው እድሎች አሉና ሊሸጡ የሚችሉ መሰረታዊ የሆኑ ከፖለቲካ ባለፈም የማህበራዊ የኢኮኖሚ አማራጭ ፖሊሲዎችን ተወዳዳሪ የሆኑ የሚታዩ ፖሊሲዎችን ከማምጣት አንጻር ክፍተት አለባቸው ፓርቲዎች ይባላል። ይህን እርስዎ እንዴት ነው የሚገ ለህዝብ ተንትኖ አለማስረዳት ችግር አለ። ተንትኖ አለማስረዳት እንደ ጭብጥ ግን ፕሮግራም የሌለው ፓርቲ የለም። እሱ ዝቅተኛው መስፈርት የሚባል ነው አቶ ገብሩ። ዝቅተኛ አይደለም። እሺ መነሻ ነው እሱ። በመነሻነት ወይም ለመመዝገብ እሱን ካልመጣ በመስፈርትነት ነው እያልኩ ያለው። ተወዳዳሪ ሊሆን የሚችሉ በህዝብ ልብ ውስጥ አሸናፊም እንኳን ባይሆን ተወዳዳሪና አሳማኝ የሆኑ አሁን እኮ ውይይት እያደረግ ነው አይደል? ቀጣይ ክርክሮች አሉ። ስለዚህ በእነዚህ አይነት ክርክሮች ሊሸጡ የሚችሉ ሀሳቦችን ከፕሮግራም ባለፈው ፖሊሲዎችን ከማዘጋጀት ከማራመድ ከማሳየት አንጻር የሚጠበቅ አቅጣጫ የለም ወይ ነው? አለ።
ይመጣል። በእንደዚህ አይነት አጋጣሚ ይሄ ነው። ለምሳሌ በየቦታው ሄደ ስልጠና ስትሰጥ ፕሮግራምህ ነው የምታስተዋውቀው ለአባሎችህ ማለት ነው። ከዛ ውጭ ሌላ የኢትዮጵያ ሕዝብ ሰብስበ ወይም የከተማ ነዋሪ ሰብስበ ለማስረዳት ቀደም ያለ ችግር ነበረ። አዳራሽ የለም፣ ጸጥታ ሰላም የለም። ከህዝብ ጋር እንድትገናኝ የማይፈልጉ አስተዳዳሪዎች ናቸው ያሉ እስቲል ነው እስካሁኗ ሰዓት ማለት ነው። ተሻሽለዋል ብለን ሁሉም ይዘነው መሄድ የለብን። አተገባብራ ነው ችግር ያለብን። እንዳንተገብር ደግሞ የሚያስረን ኃይል አለ። በቃ እንዳንገናኝ ከህዝቡ ጋር በስብሰባ እንዳንጠራ፣ ሰላማዊ ሰልፍ እንዳይደረግ። ለምሳሌ ሰላማዊ ሰልፍ ትልቅ ሞተር ነው ለአንድ የፖለቲካ ፓርቲ። ሰልፉ መነሻና መድረሻ ያለው ሰልፍ፣ ዓላማ ደግሞ ያለው የማህበረሰቡ ችግር የዳሰሰ ማህበረሰቡ ከችግር የሚወጣበት የትግል ስልት ለማስረዳት የምታደርገው ጥረት ተግባራዊ ካልሆነ ህዝቡ አያውቅም። እድል ከሰጠኝ ምንድነው መሰለ መንግስት ለምን ትቃወሙኛላችሁ? በተግባሩ በፖሊሲው አይደለም፣ በአስተዳደሩ በበደል ህዝብ በደል ላይ ለምን ትናገሩኛላችሁ ላለ ማለት ተቃዋሚዎች ፖሊሲ የላቸውም ይላል። ፖሊሲያችን ግን አንደኛው በ5 ዓመት አንዴ ያው ይታወቃል። በዚች አጋጣሚ በጠባብ መድረክም ቢሆን ፖሊሲያችን በጠባብ መድረክ ከብዙ መከራችን ከብዙ የብሶት ምንድነው ብሶትን ለመግለጽ የምንጠቀምባቸው እድሎች በተጨማሪ ባገኘናት አጋጣሚ አማራጭ እንዳለን እንገልጻለን። ነገር ግን በደፈናው ፖሊሲ የላቸውም በሚል መድረኩን ወይም ተቃዋሚዎችን ለማሳነስ ይሞክራል፣ መድረኩን ለመንፈግ ይሞክራልና ተቃዋሚዎች የፖሊሲ አማራጭ ችግር የለባቸውም። የመድረክና የፐብሊክ ሚዲያውን በተለይ የህዝብ ሚዲያውን በኢትዮጵያ የመንግስት ሚዲያ የምንለው ወይም የገዢው ፓርቲ ሚዲያ የምንለው መጠቀም አለመቻላቸው ነው። ለህዝብ የምትደርሰው በእነዚህ ሚዲያዎች ተጠቅመ ስለሆነ ስለዚህ እድሉን ስላልሰጠን እንጂ ፖሊሲ አማራጮች ስለሌሉን አይደለም። ያ ነው ምክንያቱ። ፖሊሲ ያለን ብቻ ሳይሆን ስንት ፖሊሲ ያላችሁ ተብሎ መጠየቅ ያስፈልጋል። ተሰንዷል ወይ ተብሎ መጠየቅ ያስፈልጋል። ስለሌላቸው ምንም እንትን ስለማያስፈልገው አንዳንዴ እኛ ምናምነው አንድ ነገር አለ። ይሄ መተባበር የሚባል ነገር መሰረት ማድረግ ያለበት በመርህ ላይ ነው። ተፎካካሪ ነው ሲባል ገዢው ፓርቲም ተፎካካሪ ነው ወይ? በእኛ ሀገር አውድ ውስጥ ሲታይ ፉክክር ገዢው ፓርቲ በአንድ ጎራ፣ ተፎካካሪዎቹ ሌላ ጎራ የሚደረገው ነው። ተፎካካሪ ሆን ነው ነገ መንግስት ሆናለሁ ከሚለው ሌላም ተፎካካሪ ጋር አሁንም ካለው ገዢ ፓርቲ ጋር ነው የምንፎካከር። ስለዚህ የጎንዮሽ ፉክክሮችም ያስፈልጋሉ ብለን ነው ምናምን ነው። የፖሊሲ ጉዳይ ትንሽዬ ተደርጎ መታየት አለበት ብዬ አላምነው። ይቅርታ ስማቸውን ስላልያዝኩ አቶ ገብሩም ጋር ያለው አረዳድ ትክክል ነው ብዬ አላምነው። በግሌ ፖሊሲ እሳቸው እንዳሉት ምርጫ ቦርድ ሚኒመም ሪኳየርመንት የሚያስቀምጣቸው አሉ። ደንብ፣ ፕሮግራም እና የመሳሰሉትን ያስቀምጣል። ያ ማለት ግን ድርጅቱ እዛ ላይ ይቆማል ማለት አይደለም። ፕሮግራም እንዴት ይተገበራል የሚለው የሚያስቀምጠው ፖሊሲ ነው። ያህን ፖሊሲ ደግሞ 1 2 3 ብሎ በየእንትኖቹ ማስቀመጥ፣ በዘርፎቹ ማስቀመጥ አለኝ ከሚሉ ወጥቶ መሰነድ እና የመሳሰሉት እንደሚያስፈልጋቸው ነው በእኔ በኩል ያለው አረዳድ። ስለዚህ ፓርቲዎቹም ወደ ገዢ መንግስት ብቻ የማላከኩ አንዱ ከነሱ በኩል መታየት ያለበት ነው ብለህ ታስባለህ ማለት ነው? አሁን ኮርነር የመደራረግ ባህሪ ያለው ባህል ስላለን የፖለቲካ የኛ ሀገር ፖለቲካ ኮርነር ለመደራረግ አይደለም አሁን ይሄንን ነገር የምናገረው ግን ወይም ደግሞ እኛ በጣም የተለየን የሚለውን ለማሳየት ሳይሆን አቅም ባለን ቦታ ላይ አቅም አለን ብለን ደፍረን የመናገር ልቡ ስላለን ነው። ድክመቶቹን መናገር ግን ደግሞ ከራስም ያለን ድክመት ማየት ያስፈልጋል ብለን እናምናለን። ያህንን ማድረግ ካልተቻለ አንዳንድ ባህሪያት የሚገለጡት መንግስት ተኩኖ ሳይሆን ተፎካካሪ ፓርቲ ተኩኖ ነው። ለምሳሌ አንድ ፓርቲ ድክመቶቹን ለማመን ዝግጁ ካልሆነ መንግስት ሲሆን ድክመቶቹ ሲነገሩት ማያስርበት ማያፍንበት ምክንያት አይኖርም። ስለዚህ ድክመቶቼ ናቸው ብሎ መናገር ያስፈልጋል። ጥንካሬዎች የጥንካሬ ናቸው ብሎ መናገር ያስፈልጋል። እርግጥ ነው ፉክክር ሜዳ ላይ ስትገባ አብዛኛውን ድክመትን ደብቀ መግባት እንትን ሊሆን ይችላል፣ እንደ ስትራቴጂ ልትወስደው ትችላለህ። ግን አትሰራበትም ማለት አይደለም፣ አታምንበትም ማለት አይደለም። ብዙ ጊዜ እኛ ስናነሳ መንግስት እንዲህ ያድርግ መንግስት እንዲሆን ምናምን ስንል እኛም መሆን ያለብንን ለራሳችን እየነገር ነው መሆን ያለበት። የጣቱ ጉዳይ ነው የሚሆነው። አንድ ጣታችን ወደፊት ስንጠቁም ሌሎች ወደኛ እንደሚመልሱት ማለት ነው። ስለዚህ ኃላፊነት አለብን።
ምክንያቱም ተጠያቂነት መስፈን አለበት ስንል ተጠያቂ መሆንንም መልመድ አለብን ብዬ ስለማ ወንድሜ ያልተረዳው ነገር አለ። እሺ ምርጫ ቦርድ ፖሊሲያችን አለው አይደለም ያልኩኝ። መነሻው ፕሮግራሙ ራሱ ፖሊሲ ነው፣ ትንታኔ ያስፈልገዋል ነው ያልኩኝ። እሱ ግን እንዳንሸጠው ያጋጠመን ችግር ነው ያወራራው። ወደ ትንሽ ወደ የእንትን ስለሆነ የክላሪቲ ጉዳይ ያው ወቀሳው የሚመጣው ከገዢው ፓርቲ ጋር ትሰራላችሁ የሚል ነው። ከመንግስት ጋር ትሰራለን እንላለን። ያው ከገዢው ፓርቲ ጋር እነሱ ይላሉ ልዩነት አለው ብለን ስለምናምን መንግስትና ፓርቲ የሚለዩ አልመሰለኝም። ያህንን መያዝ ያስፈልጋል። ትንሽ መታበይ ምናምን የሚባለው የሆንከውን ነገር ነኝ ማለት መታበይ ነው ብለን አናምን። በእኛ በኩል ፖሊሲዎች እንዴት እንደምናገኝ ቢነግሩን መልካም ይመስለኛል። አንዳንዴ በጣም እንደ ተደራጀ ፓርቲ የተለያዩ ተፎካካሪ ፓርቲዎችን ሀሳቦች ለማየት እንሞክራለን። ግን በመሰረታዊነት በሰነድ ደረጃ የእንትን ፖሊሲ ምናምን ተብሎ የተሰነደ በድረ ገጽ ወይም ደግሞ በማህበራዊ ትስስር ገጾች ላይ ግን ሲገኝ አላየንም። ያንን ለማለት እንደሆነ መታየት ያስፈልጋል። ክቡራትና ክቡራን ተመልካቾቻችን አሚኮ ምርጫ በሀሳብ ብልጫ የተሰኘ ውይይት እያካሄደ ነው የሚገኘው ከተለያዩ ፓርቲ ተወካዮች ጋር ማለት ነው። 7ኛው ጠቅላላ ምርጫ ጊዜው ደርሷል በአሁኑ ሰዓት እና ቅድመ ዝግጅት በጣም ወሳኙ ሁኔታ ነው ያስባለሁ ባሉት ሁኔታዎች ጭምሩ ነው ማለት ነው። ስለዚህ በተለይ አሁን በተፈጠሩ እያንዳንዱ ልንጠቅሳቸው የምታውቋቸው የምናውቃቸው የኢትዮጵያ ብሔራዊ ምርጫ ቦርድ ህጎች፣ አዋጆች፣ መመሪያዎች አሉ እንግዲህ ህገ መንግስቱን ጨምሮ ማለት ነው። ስለዚህ በተፈጠረው የምርጫ መጫወቻ ሜዳና ህግ ውስጥ እሱን አክብሮ መሄድ መንቀሳቀስ በጣም ትልቁ ጉዳይ ነው ብዬ አስባለሁ በቀጣይ በሚኖር እውነትም እና እንደ ፓርቲም በፓርቲ ማዕከላዊ ሁኔታ ውስጥ እስከ ታችኛው ድረስ ባሉ መዋቅሮቻችሁ እጮቻችሁ እንዲሁም አባሎቻችሁ በዚህ ሁኔታና ስነ ምግባር አክብሮ ለመንቀሳቀስ ያላችሁ ዝግጁነት ወይም አሰሳ ምንድን ነው የሚመስል? አንዱ ምርጫችን እሱ ነው። ሰላማዊና ዲሞክራሲያዊ ትግል እናራምዳለን ብለን ፕሮሚስ ስንገባ ወይም ደግሞ ምርጫ ቦርድ ሀሳባችንን ስናቀርብና ሰርቲፋይ ሲያደርገን በምርጫ ወይም በካርድ አሁን ያለው ገዢ መንግስት እናሸንፈዋለን የሚል ነው ዋናው። አልቲሜት ጎላችን ስልጣን እንኳ ባይሆን የኛ ሰላም ነው፣ ስልጣን አይደለም። ሌሎች ፖለቲከኞች አልቲሜት ጎላቸው ስልጣን ነው ይላሉ ነው። እኛ የተናገርነውና የሰነድነው ሁሉ መንግስት ተቀብሎ ተግባራዊ ካደረገውና ሀገሪቷ እንዳሰብ ነው ሰላም ዲሞክራሲ ከሰፈነበት ሌላ የምንፈልገው ነገር የለም። ዋናው ሰላም ነው አይደለም? ይሄ ነው። ካልሆነ ግን በምርጫ ተወዳደር ለማሸነፍ በምርጫ ጊዜ ብቻ አይደለም ስለ ምርጫ የምናስበው። እኛ እንደ ፓርቲ 5 ዓመት ሙሉ ስንሰራበት ነው የቆየነው። እጮቻችን ስናዘጋጅ ማን ከማን ይሻላል፣ አላማችን ምንድን ነው፣ ወደፊት የሚቀጥለው ይሄ በማለት በብዙ አካባቢ ስልጠናዎች አካሂደናል። እኛ ቁጭ ብለን በስልክ በምናምን አይደለም፣ በተግባር የአካባቢ የክልል መንግስታት የዞን ኃላፊዎች ባሉበት አዳራሽ እየሰጡን በቀን ስንት ሰው እንደምናሰልጥን ይፋ የሆነ ስናሰለጥን የከረምነውና አባሎቻችን አዘጋጅተን የቆየ ነው። አክሲደንታል የመጣ አሁን ምንድን ነው ወንድሜ ቅድም ሲገልጸው ነበረ፣ ይሄ የዲጂታል ጉዳይ ነው። በዲጂታል ምርጫ ማካሄድ ኦልሞስት ሁሉ ጊዜ የማኑዋል ሰው ወይም ማህበረሰብ ይዘህ መቆየት የለብህም። በተለይ አሁን 21ኛ ክፍለ ዘመን ያለ ነው። ዓለማችን በቴክኖሎጂ ያደገችበት ጊዜ ነውና ወደሱ መምጣታችን እኛ በደስታ ነው የምንቀበለው። ግን ሁላችንም ቢሆን እንግዶች ነን ለዲጂታል ምዝገባ። ሁላችንም ምርጫ ቦርድም፣ ማህበረሰቡም፣ ፖለቲከኞችም እንግዶች ስለሆን ተንገጫግጨናል ነው። መጀመሪያም የነበረ ጥያቄ እሱ ነው፣ የፓርቲዎቹ ጥያቄ። እኛ በቂ ዝግጅት አድርገናል። እንግዲህ አንዱ እና መሰረታዊ ነገር እጩዎችን ማዘጋጀት፣ ፖሊሲዎችን መወዳደሪያ ፖሊሲዎችን ማዘጋጀት። የኛ ደግሞ ለየት የሚለው በቅንጅት የቀረበ ኃይል ስለሆነ ለምርጫ የቀረበ ኃይል ስለሆነ የፓርቲዎቹን የተናጠል ሰነድ መርጃ አድርጎ ወጥ የሆነ የትብብሩን ወይም ለኢትዮጵያን ሰነድ አዘጋጅተን ኦልሞስት ጨርሰናል። እጩዎቻችን በከፍተኛ ቁጥር በተግዳሮት ውስጥ ነው የተባለው የቴክኖሎጂ ችግር አለ። እውነት ለመናገር አባሎቻችን በስነ ምግባራዊ ተታነጹ ናቸው። ፓርቲው ስነ ምግባርም የፓርቲው መተዳደሪያ ደንብም
እነዚህን እሴቶች እንዲጠብቁ ያስገድዳል እና ስልጠናዎች ሰጥተናል። በመዋቅራችን እየዞርን ሐረርጌ፣ ድሬዳዋ፣ ደቡብ፣ አማራ ክልልም እንደዚሁ አንጻራዊ ሰላም ባለባቸው አካባቢዎች ይህን የግል ስልጠና ወስደናል። አሁን ምርጫ ቦርድ የሚያወጣውን የስነ ምግባር መመሪያም እንደዚሁ ለመተግበር እንቀሳቀሳለን ማለት ነው። ምርጫ መደረግ ይቻልባቸዋል ተብሎ በሚታመኑ ቦታዎች ላይ በተቻለን አቅም እነዚህን አይነት ነገሮች በቅጡ እንዲፈጸሙ የሚያስችል ዝግጅት አለን። ሌሎች ሀገራትም ስናይ ህጎች፣ ሀገራዊ ህጎች ወይም ምርጫ ቦርድ የሚያወጣው ማዕከላዊ የምርጫ አስተዳዳሪ ተቋማት ከሚያወጡት በተጨማሪ ፓርቲዎች በየራሳቸው ደንቦችን ያወጣሉ። አንዳንድ አባሎቻቸውን እንደውም ራሳቸው ሰርዘው የሚያሳውቁበት ሁኔታ አለ፣ የራሳቸውን ፓርቲ መመሪያ ጥሰው ሲገኙና የውስጥ መመሪያዎችም ዲሲፕሊን ሁኔታዎች አሏችሁ ወይ? የመጀመሪያው 001 ተብሎ የተመዘገበው መመሪያችን የዲሲፕሊን መመሪያ ነው። የፓርቲው ዲሲፕሊን መመሪያ አለ። ከዛ በተጨማሪ ግን የዲሲፕሊን መመሪያው ሁልጊዜ የሚያገለግል በፓርቲ ውስጥ የሚያገለግል እንደምታውቀው ከሀገሪቱ ህጎች ጋር የትኛውም የምታወጣቸው ነገሮች መጻረር የለባቸውም አይደለ? የሀገሪቱን ህግ የሚጥስ አይደሉም የምናወጣቸው መመሪያዎች። የዲሲፕሊን መመሪያ አለን። ከዛ በተጨማሪ ሌሎች ተጨማሪ መመሪያዎች አሁን የማህበራዊ ትስስር ገጽ አጠቃቀም መመሪያ አለን እና የመሳሰሉት እንደዚህ በተለይ ጊዜውን የዋጀ እንዲሆን እንደምታውቀው አሁን የሚደረጉ የምርጫ ቅስቀሳዎች ይዘታቸውን ለወጥ ማድረግ ጀምረዋል። የገጽ ለጽ ግንኙነት ህግ አዳራሽ ውስጥ የተገደበ አይደለም። ቀጥታ በቲክቶክ እና በተለያዩ አማራጮች ዜጎችን ሰብስበህ ማናገር የሚችልበት ምናልባትም በቁጥር ደረጃ የስብሰባ አዳራሽ የማይሰጥህን እድል የሚሰጥበት እና የመሳሰሉት ስለሆኑ እነዚህ ማህበራዊ ሚዲያዎች ደግሞ በቅጡ መጠቀም በስርዓት መጠቀም አስፈላጊ ስለሆነ ለዚህ የተለየ የስነ ምግባር መከታተያ የማህበራዊ ትስስር ገጽ እንዴትን መጠቀም አለብን የሚለውን የሚያሳይ ማንዋል አለን። ብቸኛው ፓርቲ ነን ያለን። ብቸኛ ነን የሚለው አይደላችሁም ይበሉ። አይ በዚሁ እንለፋው ማንሳት ስላለ ቅርብ ጊዜ ስላረግን ቀዳሚ ነን ወይም ደግሞ እነሱም እየሰሩበት ነው፣ እኛም እየሰራንበት ነው። የማህበራዊ ሚዲያ ምንድነው የዙም የተለያዩ ውይይቶችን እናደርጋለን። እነዛን ፕላትፎርሞች እንጠቀማለን እና በትንሹ 2 አድርገናል እና እሱ እንዲታረም ነው ብቸኛ ነን የሚለው የጎን ክርክል ማድረግ አስፈላጊ ስላለ ህዝቡ መገንዘብ ያለበት ምንድን ነው? በተለይ እንደው ካርድ ቀድሞ ማውጣት በጣም ወሳኙ ጉዳይ ይመስለኛል። ህዝብ ካርዱን መያዝ አለበት። ከያዘ በኋላ ላይመርጥበት ይችላል። መብቴን አማራጭ እስካላገኘ ድረስ ካርዱን የመጣል ግዴታ የለበትም። ነገር ግን ካርዱን ካልያዘ የሆነ ክርክሩ ላይ አማራጭ ብሎ የሚያስበው ኃይል ወይም እንዲመርጥ ፍላጎቱን የሚጨምርለት ኃይል ከተገኘ መጠቀም አይችልም ማለት ነው። ስለዚህ አንድ እድል ነው ያለው። ያችን ምርጫ ካርድ መያዝ አንዱ መብቱን የሚያስከብርበት መንገድ ነው። ይዞ መደራደር ይችላል። ካርዱን ይዞ ልጣለው አልጣለው ማለት ይችላል፣ አለመጣል ይችላል። ካርዱን አለመያዝ ግን ብዙ ነገር ያስቀርበታል። ስለዚህ ካርድ እንዲይዝ ነው ካርዱን ተሻምቶ ባገኘበት በአካባቢው ሂዶ በጊዜ ካርዱን ማውጣት አለበት ብለን እናምናለን። ከዛ አማራጮቻችንን አይቶ እንግዲህ ያለው ሁኔታ ጠባብ ነው። አሁን አገር ላይ ያለው ሰላም እንዲስተካከል ለሁሉም ዜጎች ሁሉም አካባቢዎች ላይ ምቹ እንዲሆን እንዲመርጡ እንፈልጋለን። ሁሉም ዜጎች እንዲመርጡ እንፈልጋለን። ያ ሁኔታ እንዲቻል እንታገላለን። ትግል ላይ ነው ያለነው እኛ። የአማራ ክልል ነዋሪዎች መምረጥ አለባቸው። ያ እንዲሆን ምቹ ሁኔታ መፈጠር አለበት። አስቻይ ሁኔታ መፈጠር አለበት። የአስቻይ ሁኔታ በሰላም ነው እንዲፈጠር እንፈልግ። በጦርነት አንዱን አሸንፎ እንዲመጣ እንፈልግ። በድርድር ሰጥቶ በመቀበል ያ አስቻይ ሁኔታ እንዲፈጠር አሁንም እንፈልጋለን። እስር ቤት ያሉ ዜጎች ወጥተው እንዲመረጡም እንፈልጋለን። እሱን ጥያቄያችን ነው፣ ቅድመ ሁኔታ አስቀምጠናልና እነዚህ ሁኔታዎች እንዳሉ ሆነው ዜጎች ካርዳቸውን ወስደው በካርዳቸው የፈለጉትን ማድረግ አለባቸው። ካርድ በተመለከተ የማህበራዊ ትስስር ገጾቻችንን መመልከት በጣም በቂ ይመስለኛል። እንደኛ አሁን ካርድ ያዙ፣ ካርድ አውጡ፣ በተለይ ደግሞ ወጣቱን በደንብ ኢንሲስት በማድረግ የሚታይ ስለሆነ በዚህም አሁንም የምለው የተሻለንን ብዬ ነው ማምነው። ምክንያቱም የእያንዳንዳችን ተፎካካሪዎቻችንም ስለምንከታተል ምን ያህል ፎሎወር ምን እንደሚለጥፉ ምናምን እንከታተላለን። በጣም የተሻለውን ቅስቀሳ እያደረግን ነው ብለን እናምናለን። ሞር እንደውም በዚህ ሰዓት ሀሳቦቻችን እንዲህ ናቸው ከማለት ይልቅ የምርጫ ክርክሮች ገና የሚመጡበት ገና ሂደት ስላለ ከወዲሁ ግን ስለ ምርጫ ካርድ ግንዛቤ አስፈጥሮ የምርጫ ካርድ መያዝ አስፈላጊ እንደሆነ ካሳየ በኋላ ከዛ ሀሳቦችን ሰምተው እንዲመርጡ በመቀስቀስ ላይ እንገኛለን። ለዚህ ደግሞ
ሶሻል ሚዲያ ወይም ደግሞ የማህበራዊ ትስስር ገጾችን በከፍተኛ ሁኔታ እየተጠቀምን እንገኛለን። ካርድ የምታወጣበት ጊዜ የተወሰነ ጊዜ ነው እና እሱ ካለፈ በኋላ ብንፈልግና አማራጮችን እንኳን መምረጥ የሚፈልግ ዜጋ ቢኖር ያልፈዋል። የሲቪክ ማህበረሰብን ስነ ዜጋ ትምህርት ማስተማር ኃላፊነቱ ነው ብቻ ልታልፈው የምትችለው ጉዳይ አይደለም እና እዚህ ላይ በአግባቡ ሀሳብን ማንሳት ማንቀሳቀስ ጥሩ ነው ብዬ ስለማስብ ክላሪቲ ይፈልጋል። ፖለቲካችንን ማዘመን የምንፈልግ ከሆነ የምርም ፖለቲካችን ተግባሩን መውሰድ ያለበት የተግባሩ ባለቤት ነው ብለን የምናምን ከሆነ ይህንን ክላሪቲ ፈጥሮ ማለፍ ያስፈልጋል። ንቃተ ህሊናን ከፍ የማድረግ ስራ የመስራት ኃላፊነት ያለበት የመጀመሪያው አካል ሲቪክ ማህበር ነው። ከዛ ሲቀጥል ሚዲያ ነው። እነዚህ ደግሞ በህግ የተቀመጡላቸው በጽንሰ ሀሳብ ደረጃ ወይም ደግሞ በብያኔም ደረጃ ስንነሳ የነዚህ አካላት ኃላፊነቶች ናቸው። ሚናዎችን ላልሆኑ አካላት ወይም ሚና ለሌላቸው አካላት መስጠት ተገቢ አይደለም የሚል ነው እንጂ ሁለተኛው ጥያቄ ግን የኛ ኃላፊነት ነው። ካርድ አውጡ ማለት ኃላፊነት አለብን ብለን እናምናለን። ጠቅልሎ እናንተም እኮ ሚና አላችሁ ሁሉም ማህበረሰብ ሚና አለው የሚባል አሰጣጥ ተገቢ ነው ብለን ስለማናምን ጥሩ። ይሄ በየሚናው የምንወስደው ነው። እንግዲህ ባጭሩ ቀለል ባለ አገላለጽ ከህዝቡ ምን ይጠበቃል? መምረጥ። እኛ በተደጋጋሚ ከሰሞኑ የምንለው ያድምጡ፣ ይመልከቱ፣ ይመዝኑ፣ ይምረጡ ነው የምንለው። ማዳመጥ ያስፈልጋል፣ መመልከት ያስፈልጋል፣ መመዘን ያስፈልጋል፣ መዝኖ ስንዴውን ከእንክርዳዱ ለይቶ መምረጥ ያስፈልጋል። ሲቪክ ማህበራት አይደሉም ሊያደራጅልን የሚገባው እኛ ራሳችንን አባሎቻችንን አደራጅተን ምን ማድረግ እንዳለባቸው መመሪያና ስልጠና መስጠት ያለብን እኛ ነን። ካርድ ሳትወስዱ ዝም ብላችሁ እንዳትቀሩ፣ ድምጻችሁ ይባክናል። ለእኛም ይሁን ለሌላ ለሀገሪቷ ይበጃል የሚለውን ወገን ለመምረጥ ካርድ መሳሪያ ማለት ነው፣ ሽጉጥ ነው። ካርዳቸው ውሰዱ እያል እኛ ለአባሎቻችን እናገራለን። ለሰባተኛ ሀገራዊ ምርጫ ድምጻችሁ ሳትሰጡ እንዳትቀሩ። ለማንም ለእኛ ብቻ ምረጡን አይደለም። ለእኛ ምረጡን የምንለው እንደዚህ አይነት ተሰባሰብን ወቅት አለው። እኛ ይሄ ነው ፖሊሲያችን፣ ይሄ ነው ዓለማችን ምረጡን የምንለው። ግን ምርጫ ከመድረሳቸው በፊት ለማን ነው የምንመርጠው ምን ያደርግልናል ብለው ተስፋ በመቁረጥ ካርድ ሳይወስድ እንዳይቀር የኢትዮጵያ ሕዝብ እናስተጋባለን። ምርጫ ድህረ ምርጫ አንዱ በተለይ ሀገርን የማስቀጠሉ ጉዳይ በጣም በብዙ የአፍሪካ ሀገራት እንዳየነው ድህረ ምርጫ ወቅት በጣም በጥንቃቄ መታየት ያለበት ጊዜ ነው ብዬ አስባለሁ እና ይህ የድህረ ምርጫውን ወቅት አሁን ካለው የቴክኖሎጂ ሁኔታ አንጻር ሆን ተብለው የሚፈበረኩ ነገሮች ባሉበት አንጻር የስሜታዊነት ሁነትም ካሉት የሶስት ምርጫ ሂደቶች መካከል ድህረ ምርጫ በጣም የስሜት መገዛትና ስክነት የሚያስፈልግበት ጊዜ ነው ተብሎ ይታሰባልና ምንድን ነው ድህረ ምርጫ ላይ ሊተገበሩ የሚገባቸው ጥንቃቄዎች፣ መወሰድ ያለባቸው ሁነቶች ምንድን ናቸው ብሎ ያስባሉ? ምርጫ እንኳን እንደ ኢትዮጵያ ገና በማደግ ላይ ባለ ቀደም ሲል እንዳየነው በአሜሪካ በጣም የመጨረሻ ዲሞክራሲ ተብሎ የሚገለጽበት ትልቅ ሀገር ውስጥ ጣልቃም እየተገባ ነው የሚሉ ጥናቶች ጭምር የተደረጉበት ሁኔታ አይተናልና ኢትዮጵያ ውስጥ ምርጫን ተጠቅመው እጃቸውን ማስገባት የሚፈልጉ አካላት አላማቸው ምንድን ነው? በመንግስትነትና በመንግስት ባለመሆን ብቻ የሚታው ጉዳይ አይደለም ብዬ ስላሰብኩ ሚስተር ኤክስ ሚስተር ዋይ ተመረጡ፣ ወደቁ። ምንድን ነው እኛ መሀል ላይ ምን ማለት አለብን? እኛም ከሁለቱ አንዱ ልንሆን እንችላለን። ምንድን ነው መሆን ያለብን የሚለው ደግሞ እንደገና በሶስተኛ ደረጃ አይተናል። እሱም ምንድን ነው ያደረገው? ታንጀብል የሆኑ ነገሮች ካሉ ያው የፍትህ ጉዳይ አለ፣ ምርጫ ቦርድ ያስቀመጠው። ያጣሪ ጉዳይ አለ፣ ይቅርታ ሰሚ ምርጫ ቦርድ ያስቀመጠው። በእነሱ ጉዳይ የሚታይ ከሆነ ሰላማዊ በሆነ መንገድ እንዲታይ ጥረት ማድረግ፣ ካለበለዚያ ሰላማዊ በሆነ መንገድ እንዲያልቅ ቴንኪው ተብሎ መዝጋት የሚል ውሳኔ ላይ ደርሰናል። እኛ መጀመሪያ አባሎቻችን በእንደዚህ አይነት ሲስተም እንዲቀጥሉ ጥረት እያደረግን ነው። እርግጠኛ ነኝ የፈለገው አይነት ችግር ቢያጋጥም እኛ ጋር ችግር አያጋጥምም የሚል እምነት አለ። ድህረ ምርጫን የሚወስኑት ቀደም ብሎ እንትን ያሉት አቶ ገብሬ እንደተገለጹት ሶስቱ ስቴጆች ድህረ ምርጫው የሚወስኑት ከሱ በፊት ያሉ ስቴጆች ናቸው የሚለው መያዝ አለበት። በየትኛውም ሁኔታ ውስጥ ግን ድህረ ምርጫም ቢሆን አለመስማማቶች ቢኖሩ ህግና ህግን በተከተለ በልኩ ብቻ መንቀሳቀስ ያስፈልጋል። ቅሬታዎች ሲኖሩ ቅሬታዎቻችንን ልንወስድባቸው የምንችላቸው አካላት ጋር መሄድ አለብን የሚል እምነት ነው ያለን። ሌላ ምንም ተጨማሪ የምንለው ነገር የለም።
በሂደቱ ላይ በአስቻይነቱ ላይ ጥያቄ የሌለው አካል ጥያቄ የለውም ማለት ነው። እኛ ግን ጥያቄ አለን። ስለዚህ አስቻይነቱ ላይ ከተነጋገር ከተግባባን ድህረ ምርጫውም ቅድመ ምርጫውም መሀል ያለውም ሰላማዊ እንደሚሆን ይታወቃል እና የእኛ እምነት ብዙ ንግግር የሚፈልጉ ውይይት የሚፈልጉ መግባባት የሚፈልጉ ጉዳዮች አሉ። እነዛ ትኩረት ተሰጥቷቸው አስቀድሞ መመለስ አለባቸው፣ መነጋገር አለባቸው አክተሮቹ እና ያን ነው የምንጠብቀው። በተረፈ ከኛ የሚጠበቀው ሰላማዊ የሆነ ተሳትፎ፣ ሰላማዊ የሆነ ውድድር ውስጥ ለመሳተፍ በዛ ለመዝለቅ ስምምነት አለ፣ መግባባት አለ። በእኛ በኩል ግን የእኛ ፍላጎት ብቻውን ወሳኝ አይደለም። ውጫዊ ብዙ ወሳኝ ጉዳዮች አሉ፣ አስቻይ ሁኔታዎች አሉ። እነሱ መመለስ አለባቸው። ምርጫ ከተቻለ እንዳይደረግ ከተደረገም ደግሞ እነሱ በሚፈልጉት መልኩ በማድረግ የሀገረ መንግስቱ ላይ አደጋ መጣል የሚፈልጉ አሉና ይሄ እንዴት ነው ጥንቃቄ መደረግ ያለበት? እኒህ ፍላጎቶች በአንድ ሀገር መቀጠል አለመቀጠል ውስጥ ጭምር ችግር የሚፈጥሩና ሁኔታዎች የሚታዩባቸው ስለሆኑ ማለት ነው። እና እዚህ ላይ ምንድን ነው መገንዘብ ያለብን? እንዴት ነው የሚያዩት ይህን ጉዳይ? በእኛ በኩል የፍላጎት የለም ማለት አንችልም፣ ይኖራል። የሆነ ጥቅም ያለው በኢትዮጵያ ሰላም ማጣት ጥቅሙን የሚያስከብር አካል ወይም ጥቅም ያለው አካል እጁን ሊያስገባ ይችላል። እጁን የሚያስገባው ግን አገር ውስጥ ባለ ክፍተት ነው። ያን ክፍተት መዝጋት የኛ ኃላፊነት ነው፣ የመንግስት ኃላፊነት ነው፣ አገሩን የሚመራው አካል ኃላፊነት ነው። ስለዚህ ክፍተቱን ከደፈንን፣ ክፍተቱን ለመድፈን ፈቃደኛ ከሆንን የሌሎች ፍላጎት ይህን ያህል ተጽዕኖ ይኖራል ብለን አናምንም። ስለዚህ የእኛ ጥያቄ ግን አሁን እኛ ዜጎች ነን አይደል? እኛ የምናየው የሚታየን ችግር አለ። ሌሎች ስማቸውን አልጠቀስጋቸውም። እነዛ አካላት የሚሉት ሳይሆን እኛ የምንለውን መጀመሪያ ማስቀደም ያስፈልጋል። ዜጎች ስለሆንን ባለድርሻ ስለሆንን ስለሚመለከተን እያነሳን ያለ ነው። የሰላም ጉዳይ አንስተናል። የፖለቲከኞች በሂደት ውስጥ መሳተፍ ያለባቸው ንቁ ተሳታፊ የሆኑ ዜጎች እስር ቤት ናቸው፣ እነሱ መፈታት አለባቸው ብለናል። ይህ ለአገር ሰላም ይጠቅማል። ለሌሎች ጣልቃ ገብነት ምንድን ነው በሩን ይዘጋል። ጣልቃ ገቦች በሩን ይዘጋል። ስለዚህ እነዚህን የምንጠይቀው እኛ ነን። ፍላጎቱ አለ። ፍላጎቱ የምናስቀረው ግን የዜጎችን ጥያቄ ወይም የእኛን ጥያቄ በመመለስ ነው፣ በሩን በመዝጋት ነው እና ወደ ራሳችን እንድናይ ችግሩን ወደ ራሳችን መልሰን የመፍትሄው አካል እንድንሆን ነው እንጂ የውጭ ፍላጎት ይታወቃል። ዛሬ ብቻ አይደለም፣ ለበርካታ ጊዜ የሚታይ ነው፣ የምናውቀው ነው። ወይል በተለይ በዛ ወቅት ምንድነው ፍላጎታቸው፣ የሚጠቀሙበት ምክንያት ምንድነው የሚለው አቴንሽን ለመለወጥ ነው። ባይዘው ህዝቡ ማን ይሻለኛል የሚለው ሀሳብ ባለበት እና አዲስ መንግስት ለመመስረት በመጣጣር ላይ ባለበት የሚደረጉ አንዳንድ አክሲደንቶች ወይም ሌሎችም ያው ቴንሽኑ ለመለወጥ አቅጣጫው ለመለወጥ የአንድ ሀገር የምርጫ ፕሮግራም ማሰናከልና አቅጣጫው መቀየር ደግሞ ትልቅ የፖለቲካ ኢሜጅ አለው። እገሌ ናቸው እንደዚህ የፈጠሩት ተብለው እነሱም ፖለቲካል እውቅና እንዲያገኙ እንደገና ደግሞ የሀገሪቷ መንግስት ደካማ መሆኑ የሚገለጽበት ይሄ ሲስተም ለመጠቀም ነው ባይዘው እንደዛ የሚደረገው። ይሄ ለሀገሪቷና ለህዝቡ ጥቅም አለው ወይ የለውም? እኔ የለውም ነው የምለው። ምክንያቱም ሀገር እናፈርሳታለን የሚሉም አሉ። ባይዘው ወይ ኢትዮጵያ የድንጋይ ካብ አይደለችም። የድንጋይ ካብ ዝም ብለህ ስትፈልግ ትክበዋለህ፣ ስትጠላ ደግሞ ታፈርሰዋለህ። በእንደዛ አይነት ትርጓሜ የሚሰጡ ለሀገር ግን የኛ ወገኖች የሆኑ አሉ። እሱ ስህተት ነው። ይሄ ምርጫ ሁላችንም ዘብ ቆመን ነው ምርጫው ዲሞክራት እንዲሆን ማድረግ ያለብን፣ ማሳካትም ያለብን። እንመረጥ አንመረጥ ሌላ ጉዳይ ሆኖ ግን ሌጂቲሜንት ያለው መንግስት የግድ ሀገሪቷ ሊኖራት ይገባል። የግድ ነው። ወደድንም ጠላን ለነሱ ምክንያት ከፋች የሆነ በህዝብ ያልተመረጠ መንግስት አለው እየተባለ ስም ጥራት የሚጣልበት የሚወረወርባት ሀገር መሆን የለባትም። ይሄ የኛ እንደ ኢዲዮ አቋማችን። ግን መንግስትስ ምን ማድረግ አለበት? የነሱ ድንጋይ ውርወራ ብቻ አይደለም እኛ ማውገዝ ያለብን። መንግስትስ ምንድነው እየሰራ ያለ? ምንድነው እያደረገ ያለ? አትሊስት ያኮረፈ ወገን እንደ ዜጋ ሀሳብ አለው ማለት እኮ ነው።
ሐሳቡ መረዳት እኮ መቻል አለበት መንግስት። ማወያየትና ለውይይት መጋበዝና የውይይት ማዕከል መፍጠርም እኮ የአንድ መንግስት ተግባር እኮ ነው ይሄ። አሁን መወያየት ጀምረናል። ይሄ የውይይት ማዕድ ማፍረስ የለብንም በምንም ተአምር፣ እያጠናከር ነው እንሄዳለን። ዛሬ መንግስት ሁኜ ካላደርኩ የሚል ወገን ካለ የተሳሳተ ነው። እድሉ ያገኘ ዛሬ አለ። እሱ እያስተካከልን እሱ ደግሞ እያረምን አይ እምቢ ካለ ደግሞ አሸንፈን መሄድ የምንችልበት መንገድን መፍጠር ነው፣ ማመቻቸት ነው ያለብን እና መንግስትም ድርሻው መወጣት አለበት። እንደዛ ላሉ ሰዎች አይደለም። አዎ ብዙ የምናውቃቸው ሰዎች ከተለያዩ ወገኖች ጋር እየተገናኙ ለችግር የሚጣጣሩ አሉ። አዎ ምርጫቸው ነው እንዴ መዋጋት አለብኝ ብሎ ምርጫ ወሰዱ። ተሳስታችኋል፣ ጦርነት በፍጹም አይዋጣችሁም ብለን መምከር ደግሞ የኛ ኃላፊነት ነው የሚሆነው። ሂደቶቹ ላይ ትችቶችን እያቀረቡ መሄድ አስፈላጊ ነው ብለን እናምናለን። ልክ አይደሉም ብለን እናምናቸው። በምንም አይነት ሁኔታ እንደምታውቀው አገር በሌለበት ሁኔታ ምንም ነገር ፖለቲካም ስለማይኖረን አሁን ካልካቸው ከጠቀስካቸው አካላት ጋር በፍጹም ከነሱ ተቃራኒ መቆም ያስፈልጋል ብለን ነው የምናምነው። ከእንዲህ አይነት ኃይል ጋር ከሚቆም አካል ጋር በታክቲካሊ ኢቨን ተፎካካሪ ፓርቲ ሆኖ ታክቲካሊ ከነሱ ጋር የሚቆም ካለ ከነሱም በተቃራኒ የምንቆመው። ሀገራችንን በተመለከተ ጉዳይ ብዙ ቅሬታ ቢኖረን የትኛውንም ያህል ቅሬታ ቢኖር ሀገርን አደጋ ውስጥ በሚጥል ሁኔታ ውስጥ ግን ከማንም ጋር የመሳተፍ ፍላጎት የለም። ሁሌም ከሀገራችን ጎን ነው የምንሆነው ማለት ነው። ሀገር በሌለበት እንትን ስለማይኖር ማለት ነው። በተወሰነ ደረጃ ግን አንድ ሀሳብ ወደ ኋላ መለስ ስለማለት ሀገራዊ ምክክርን ማንሳት ያስፈልጋል ብዬ አምናለሁ። እኔ የሀገራዊ ምክክር ኮንሴፕቹዋሊ በጽንሰ ሀሳብ ደረጃ ብዙ መረዳት ያለ አልመሰለኝም። በእኛ ሀገራዊ ምክክር እያደረግን ያለ ነው አገሪቱ ላለፉት ዓመታት በርካታ ችግሮች ተጭኖባት መቋቋም አቅቷት ያህንን ችግር መቅረፍ አለብን ከሚል መነሻ ያህንን ደግሞ ስንቀርፍ የተነሳንበት መንገድ ህገ መንግስትን ተገን ያደረገ ወይም መደበኛ ፖለቲካን የተከተለ ማድረግ ስለማንችል ኤክስትራ ኮንስቲቱሽናል በሆነ መንገድ ወይም ከህገ መንግስት አግባብ ውጪ በሆነ መንገድ መነጋገር አለብን ተብሎ ስለታመነ ይህንን የሚያምን አካል የአስቻይ ሁኔታ ጉዳይን አብሮ ማየት አለበት። ሀገራዊ ምክክር መደረግ አለበት የሚል አካል እኮ አስቻይ ሁኔታ ምን እያለ ነው? አዎ ሀገሪቱ ውስጥ የአስቻይ ሁኔታ ምን አለ እያለ ነው? ችግር አለ ማለት ነው። ይህንን ችግር አምኖ የተቀበለ ሀገራዊ ምክክር ውስጥ የገባ አካል እኔ የሚመስለኝ ሀገራዊ ምክክሩን ቀድመን ብናረገው የተሻለ ነው፣ ውጤቱን ብናይ መልካም ነው ብሎ ሊል ይችላል። ከዛ በኋላ ግን ያለው ነገር ምንድነው የሚሆነው? ረብሻ ነው የሚሆነው የሚል እምነት አለኝ። በተቻለ አቅም የጸጥታ ሁኔታን መንግስት በተቻለው አቅም ግን ዱላችን መንግስት ላይ ብቻ ነው የሰላሙ ችግር ሰላም ማጣቱ ማህበረሰቡን እያደረገ ያለው አካል አንደኛው አካል መንግስት ነው። በሌላ አካል ደግሞ ነፍጥ ያነሳ አካል አለ። ያንን ነፍጥ ያነሳም አካል ምን መሆን አለበት? ለንግግር ዝግጁ መሆን አለበት። ባለፉት ዓመታት በነፍጥ ውስጥ ማህበረሰብ ምን ሆነ ብሎ መመልከት ያስፈልጋል። ይሄ ማህበረሰብ ከዚህ ቀደም በትግራይ በጣም በርካታ ልጆቹን ገብሯል። እናቶች እያለቀሱ ያሉበት ሁኔታ አለ። ተጨማሪ ልጆች ሊሰጥ አይገባም። ሌላም በአማራ ክልልም በየትኛውም ቦታ ያለ የጸጥታ ችግር ኦሮሚያ ክልልም ላይ ያለ የጸጥታ ችግር ላይ መፈታት ያለበት እንግዲህ ግጭት ውስጥ ያሉ አካላት ሰላምን ለማምጣት ሲፈልጉ ማን ነው የሚያመጣው? ሁለቱም አካላት መስማማት አለባቸው። ለሰላም ተነሳሽነት መኖር አለበት። ሁለቱም አካላት ተነሳሽነት ሊኖራቸው ይገባል ብለን እናምናለን። መንግስት ደግሞ በተለየ ሁኔታ ይህን ኃላፊነት የሚወስድበት ምክንያት ሞኖፖሊ ኦፍ ቫዮለንስ ስላለው ወይም ደግሞ ጸጥታን የማስከበር ግዴታ ስላለበት ከጸጥታ ማስከበሪያ መንገዶች ደግሞ የመጀመሪያ ተቀዳሚ ሁሌም ቃታ ከመሰብ አስቀድሞ ከዛ በፊት ያሉ አማራጮችን መመልከት ስላለበት መንግስት መመልከት አለበት ብለን እናምናለን። አት ዘ ሴም ታይም ግን በሌላኛው ወገን ያለው አካል ለሰላም ዝግጁ መሆን አለበት። በተለይ ከደረሰው ውጤት አንፃር ማህበረሰቡ ምን ሆነ ከሚለው አንፃር ማህበረሰቡም ቆም ብሎ በዚህ ግጭት ውስጥ ምን አተረፍኩ ምን አጣሁ ብሎ ማሰብ አለበት። አንዳንዴ እውነተኛ የሆኑ ችግሮች አሉ። እነዛን ችግሮች ግን ለሌላ አግባብ እየተጠቀመ ያለ አካል አለ ብሎ መገንዘብ አለበት። ይህንንስ ጥያቄ የምመልሰው በዚህ መንገድ ነው። እስከ ምን ያህልስ ጊዜ መጓዝ አለብኝ፣ ምን ያህልስ መክፈል አለብኝ የሚለው መታሰብ አለበት። እኛ እንደ ተፎካካሪ ፓርቲ ሁሌም የምናስቀድመው መንግስትንም መግፋት በሌላው አካል በሌላም በኩል ያለው ብዙዎች በድፍረት አይናገሯቸው ብዙዎች በድፍረት መነገር ያለበት ግን በሌላውም በኩል ያለው አካል ለሰላም ዝግጁ መሆን አለበት የሚለውን ግን መያዝ ያስፈልጋል። ግጭት በተለይ ባለው ልምድ ያልኩት
አሁን የአፍሪካ ህብረትን ጨምሮ ቀጠናዊ ሁኔታ የምንመለከታቸው ናቸው። ምዕራብ አፍሪካም በተለይ በመፈንቅለ መንግስትን የተቆጣጠሩ አካላትንም የምናያቸው ናቸው። ምርጫ ካላደረጉ የቀጠናዊ ድርጅቶቻቸው ጭምር አሊያንስ ፈጥረው መራመድ የማይችሉበት ሁኔታ ነው ያለው እና በተለይ ዲሞክራሲ ግዴታ ወደሆነበት ደረጃ እየመጣን ያለን ስለሚመስለኝ ነው እና በምንም አይነት ሁኔታ ውስጥ ሆነን እንኳን ምርጫ ማካሄዱ ወሳኝ ነው። ከነዚህ ተሞክሮ ማየት የሚገባን ጉዳዮች ካሉ ዲሞክራሲ ልምምድ ነው የሚለው ላይ አብዛኞቻችን እንስማማለን። ከዛ ዲሞክራሲ ልምምድ ከሆነ በአንዴ የምናሰፍነው ዲሞክራሲ ወይም ደግሞ በሆነ ምናልባት ልምምድ ካየን ወደኋላ ተመልሶ በጣም አሁን የምናመናፈሳቸው ሀገራት አሉ። ዲሞክራሲን እዚህ ደረጃ ያደረሱት የሚባሉ ሀገራት ምን ያህል ዓመታት ፈጅቶባቸዋል የሚለው በእርግጥ ያን ያህል ዓመት ይፈጀብን እያልኩ አይደለም። በእኔ አስተሳሰብ ዘመኑም ያን አይፈቅድም። መረዳት የምንችላቸው በጣም በርካታ ነገሮች ስላሉ ማለት ነው። ግን ያህ ልምምድ ከሆነ ልምምዶቹን እያደረግናቸው ልምምዶቹ ወይም ሂደቶቹ ግን የምርም መራመድ አለባቸው። ሂደት ነው እያለን ቆመን አንድ ቦታ መቅረት የለብንም። እነዛን ሂደት ነው የምንላቸውን ጉዳዮች እየተራመድናቸው ለመድረስ መሄድ አለብን። እሱም መያዝ ያስፈልጋል። ግን እንደዛም ሆኖ ሀገርን በተመለከተ ሶማሌን መመልከት የተሻለው አማራጭ ይመስለኛል። መንግስት የሌለው አካል ምን አይነት ሀገር እንደሚኖር ያሳያል። ቢያንስ በንጻሬ የተረጋጋ ሀገር ለመፍጠር ጠንካራ ማዕከላዊ መንግስት መኖር ግን እንትን ውስጥ የሚገባ አይደለም። ከዚህ ቀደምም ያለፈው ምርጫ ላይ አንድም ምርጫውን ኮምፕሮማይዝ እንድናደርግ ወይም ደግሞ ያሉ ችግሮች እንድንመለከት ካደረጉ መካከል መንግስት የለም የሚል ነው። እኛ መንግስት የለም የሚል ነገር ውስጥ በፍጹም መግባት አንፈልግም። ይሄ ግልጽ ነው። እሺ፣ ወዳት ነው ቅቡልነት ከሂደቱ ግልጽነት ጋር፣ አሳታፊነት ጋር፣ ሰላማዊነት ጋር የተያያዘ ነው። ሌጂቲሜት የሆነ መንግስት በነዛ ሂደቶች ማለፍ አለበት። ሂደቱ ግልጽ ከሆነ፣ ሰላማዊ ከሆነ፣ አስቻይ ከሆነ፣ ፉክክር የነበረበት ከሆነ የቅቡልነቱ ጥያቄ ውስጥ የሚወድቅ አይደለም። ስለዚህ ሂደቱ ሰላማዊ ማድረግ፣ አሳታፊ ማድረግ። አሁን ያሉት ጦርነቶች አሉ። ያንዣበበ ጦርነት አለ። መጀመሪያ ያንዣበበ ጦርነት ሀፕ እንዳያደርግ ወይም ተግባራዊ እንዳይደረግ መንግስት የሚችለውን ሁሉ ማድረግ አለበት። ጉዳዩን በሰላም ቀጠናዊም ይሁን ሀገራዊ የሆነ ሌላ ተጨማሪ የጸጥታ ችግር እንዳይፈጠር የሚችለውን ማድረግ አለበት። የመጨረሻ የሚቀር ሀሳብ ካለ ማስተላለፈው መልእክት አለ የሚል ካለ ልስጠውና እናጠቃለው ውይይታችን። ምርጫውን ማህበረሰቡ እንዲመለከት፣ እንዲያነብ፣ አማራጭ ሀሳቦችን እንዲያመዛዝንና እንዲመርጥ ጥሪ እናቀርባለን። አለመምረጥ ሌሎች የመረጡትን የመቀበል ምርጫ መሆኑን እንዲያውቅ እንፈልጋለን። እንዲመርጡ ጥሪ እናቀርባለን። ሁሉም የኢትዮጵያ ሕዝብ ይሄ ምርጫ ሰላማዊ ዲሞክራሲያዊ ሆኖ እንዲቀጥል የበኩሉ ድርሻ ይወጣ፣ ለፈለገው ይምረጥ። ሰላም ግን በእጃችን ስለሆነች ሰላም ሁሉ ጊዜ ሰላም እንድትኖር የጋራ ትግል እናበርክት ነው ብለው አመሰግናለሁ። እኔ በመጨረሻ የማስተላልፈው መልእክት እኛ የድርሻችን እንወጣለን። ለሰላማዊ ምርጫ ለሀሳብ ውድድር ዝግጁ ነን። ግን ሶስተኛ ወገኖች ለዚህ ሜዳውን ማዘጋጀት ያለባቸው ትልቅ ኃላፊነት ያለባቸው አካላት ሜዳውን ማስተካከል አለባቸው፣ ለሁሉም እኩል ማድረግ አለባቸው። ስለዚህ አስቀድመን መነጋገር አለብን። መሬት ላይ ካለው ከህዝባችን ተጨባጭ ሁኔታ ከሀገራችን ተጨባጭ ሁኔታ በተቃራኒ ከቆምን ነገ የምንፈራው ነገር ይደርሳል። ስለዚህ ዛሬ መሬት ላይ ያለውን ነገር የሚቀይር ተጨባጭ እርምጃ መወሰድ አለበት። ለዛ ፓርቲያችን እንደ ትብብሩ አባላት ፓርቲዎች ኢህአፓ፣ መያድ እና እናት እና አማራ ጊዮናይንን እንደ ፓርቲ እንደ ስብስብ የምናምነው ይሄን ነው። ለዛ ፓርቲያችን ዝግጁ ነው። ክቡራትና ክቡራን ተመልካቾቻችን ምርጫ በሀሳብ ብልጫ በሚል አሚኮ ከተለያዩ የፖለቲካ ፓርቲዎች ጋር በተለይም 7ኛው ጠቅላላ ምርጫን አስመልክተን ያደረግነው ውይይት ይህን ይመስላል። እንግዶቼ አቶ ገብሩ በርሄ ከኢትዮጵያ ዲሞክራቲክ ህብረት፣ አቶ ናትናኤል ደግሞ ትብብር ለኢትዮጵያ፣ አቶ ዩኤል ደግሞ ከኢትዮጵያ ዜጎች ለማህበራዊ ፍትህ ኢዜማ ለሰጣችሁን ጊዜ ይህን የመሰለ ውይይትም እንድናደርግ ደግሞ ሰፋ ያለ ጊዜ ስለወሰድን በድጋሚ በጣም አመሰግናችኋለሁ። መልካም ምርጫ በሀሳብ ብልጫ ለዛሬው የነበረን ውይይት ይህን ይመስላል። ሌሎች ደግሞ ተመሳሳይ ምርጫን የተመለከቱ ውይይቶች አሚኮ በቀጣይ ያዘጋጃል። ስለተመለከታችሁን አብራችሁ ስለነበራችሁ አመሰግናለሁ። ጤና ይስጥልኝ።